ሀገር ውስጥና ከባህር ማዶ ያገኘናቸውን ዜናዎች ወደ እናንተ የምናካፍልበት ሰዓት ላይ ደርሰናል። በቅድሚያም የሀገር ውስጥ ዜናዎችን እናስቀድማለን። የወጣት ማዕከሎችን ወደ ማህበራዊ ኢንተርፕራይዝ የመለወጥ ስራ እየተሰራ መሆኑን የሴቶችና ማህበራዊ ሚኒስቴር ነው ያስታወቀው። የወጣቶችና ማህበራዊ ሚኒስትር ዴኤታ ሙና አህመድ አሁን ላይ ያሉት የወጣት ማዕከሎች አብዛኞቹ የታሰበውን ዓላማ እያሳኩ አለመሆኑን በጥናት መለየቱን ለትርታ አረጋግጠዋል። አሁን ያሉት የወጣት ማዕከሎች ከ22 ዓመት በፊት 1996 ላይ የወጣውን የወጣቶች ፖሊሲ መሰረት አድርገው የተገነቡ መሆናቸውን አስታውሰው ከወቅቱ ነባራዊ ሁኔታ አንጻር ብዙ ለውጥ እንደሚያስፈልጋቸው ተገንዝበናል ብለዋል። በመሆኑም ለወጣቱ ተስማሚ በሆነ መልኩ አገልግሎት እንዲሰጡ የማሻሻያ ስራዎች እንደሚያስፈልጋቸውም ተናግረዋል። አያይዘውም ማዕከላቱ ያለባቸውን ችግር በዋናነት የገቢ ችግርና የአስተዳደር ችግር እንደሆነ በጥናት መታወቁን ጠቅሰዋል። በዚህም ገቢ አመንጭተው ራሳቸውን እንዲያስተዳድሩ ለማድረግ መወሰኑን ገልጸው ሁሉንም ሳይሆን መስፈርት ተዘጋጅቶ ብቁ የሆኑትን ተለይተው መመረጣቸውን ጭምር ነው ያስታወቁት። ከዚህ አንጻር ሁሉም ማዕከላት ሳይሆን ሞዴልና ሁለገብ ማዕከሎችን ብቻ ወደ ማህበራዊ ኢንተርፕራይዝ ለመለወጥ እየተሰራ ነው ብለዋል። ለጊዜውም 57 ያህሉ ወደ ማህበራዊ ኢንተርፕራይዝ እንዲለወጡ መመረጣቸውን ግን ደግሞ ተጨማሪ ግምገማ እንደሚደረግም ገልጿል። በቀጣይም በዚህ ዙሪያ ቢሮቸው በወጣቶች ዙሪያ በሚሰሩ መንግስታዊ ካልሆኑ ተቋማት ጋር በትብብር እንደሚሰራ ነው የሴቶችና ማህበራዊ ሚኒስቴር ዴኤታ ሙና አህመድ የተናገሩት። የተዋልዶ ጤና አገልግሎት ሰጪ ድርጅቶች ማህበራት ከ4 ዓመት በፊት የአዲስ አበባ ዩኒቨርሲቲ ምሁራን የተሳተፉበት ጥናት ማካሄዱን ያስታወሱት የማህበሩ ስራ አስኪያጅ አበበ ከበደ በበኩላቸው በጥናቱ የተገኘውን ውጤት ፖሊሲ ግብዓት እንዲሆን የፕላን ሚኒስቴር መቅረቡን ጠቅሰዋል። ወጣቶች ላይ ትኩረት አድርገው በሚሰሩ መንግስታዊ ባልሆኑ ተቋማት በተናጠል ብዙ ስራ እየተሰራ ቢሆንም መቀናጀት ስለሚጎላው የሚፈለገው ውጤት እንዳይመጣና ሀብትም እንደሚባክን ነው ያስገነዘቡት። በመሆኑም የወጣቶችና ማህበራዊ ሚኒስቴር በሚሰጠው አቅጣጫ መመራት በትብብር የመስራት አስፈላጊነትን በአጽንኦት ተናግረዋል ስትል የዘገበችው ባልደረባችን ቆንጂት ተሾመ ናት። ተቋሙ ስያሜውን በመቀየር በአዲስ ተልእኮዎች አገልግሎት ለመስጠት መዘጋጀቱን አስታወቀ። የቀድሞ የኢትዮጵያ ስራ አመራር ኢንስቲትዩት የማሻሻያ ተግባሮችን ወደ ለውጥ በማሸጋገር ለቀጣይ ተልእኮ መዘጋጀቱን ገልጸዋል። ይህንን ማሻሻያ ምክንያት በማድረግ ስያሜውን በይፋ ወደ ኢትዮጵያ ብቃትና ስራ አመራር ኢንስቲትዩት የቀየረ ሲሆን የመንግስት ሰራተኞችን የመመዘን ስልጠና የመስጠትና ተቋማትን የማማከር አዲስ ተልእኮዎች ተሰጥተውታል። የኢትዮጵያ ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ እንደገለጹት በ1949 ዓ.ም የተቋቋመው ኢንስቲትዩቱ በቀደሙት ዓመታት የዘመነ ቢሆንም በአሁኑ ወቅት ግን ወደ ኋላ የቀረና በዝቅተኛ አፈጻጸም ላይ ይገኛል ነው ያሉት። አዲስ ከተቋቋሙና በአጭር ጊዜ ለውጥ እያስመዘገቡ ካሉ ተቋማት ጋር ሲነጻጸር የኢንስቲትዩቱ ኋላ ቀር በመሆን ስር ነቀል የማሻሻያ ስራ መጀመር የግድ አድርጎታል ሲሉም አስረድተዋል። ማሻሻያውም ሰራተኛን ለመቀነስ ያለመ ሳይሆን መንግስት ለሁሉም ሰራተኛ ከፍተኛ በጀት በመመደቡና የደሞዝ ጭማሪ ማድረጉ የዚህ ማሳያ ነው ሲሉም ተናግረዋል። ይሁን እንጂ የኢትዮጵያ ከመንግስት ሰራተኞች አያያዝ አንጻር ከዓለም ኋላ ቀር በመሆኗ ሀገሪቱ ተወዳዳሪ ለማድረግ የሪፎርም ትግበራ መረጋገጥ አስፈላጊ መሆኑንም አውስተውበታል። በተከናወነው ሪፎርም መሰረት በኢትዮጵያ የብቃት ስራ አመራር ኢኒሼቲቭ ቀጣይ ተልእኮውን ብቃት የመመዘን ስልጠና የመስጠትና ተቋሙን የማማከር አገልግሎት የሚሉ ዋና ዋና ተልእኮችን የሚይዝ ሲሆን በአዋጅ ቁጥር 1353/2017 መሰረት የሚሰራ ይሆናል። የኢትዮጵያ ብቃትና ስራ አመራር ኢንስቲትዩት ዋና ዳይሬክተር ደሳለኝ ጣሰው ኢንስቲትዩቱ እድሜውን ያህል ከወቅታዊ ተለዋዋጭ ሁኔታዎች ጋር ራሱን እንዳላራመደ ጠቅሰው በአሁኑ ወቅት ግን ተለዋጭ ሁኔታዎችን ያገናዘበ የኢኮኖሚ የእውቀትና የቴክኖሎጂ እድገት ያማከለ የሪፎርም ስራ ተግባራዊ መደረጉንም ገልጸዋል። በሲቪል ሰርቪሱ ኮሚሽን ድጋፍ የተሰራው ጠንካራ ሪፎርም የቀደሙ ፈተናዎችን ወደ እድል ለመቀየር ያለመ መሆኑንም አስታውቀዋል። አድማጮች ቀጥለናል። ቀደም ሲል የሀገር ውስጥ ዜናዎችን ነበር ወደ እናንተ ያደረስነው። አሁን ደግሞ ወደ ባህር ማዶ ዜናዎች እንሻገራለን።
አሜሪካ ከማንኛውም የአፍሪካ ሀገራትም ሆነ ከሌሎች ዓለም ሀገራት በስደተኛነት መልኩ ዜጎችን እንደማትቀበል አስታወቀች። በአሜሪካ የብሔራዊ የዘብ አባላት ላይ በደረሰው ጥቃት ምክንያት የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጥያቄዎችን በአጠቃላይ ማገዱን አስታወቀ። የአሜሪካ የዜግነትና ስደተኝነት አገልግሎት ዳይሬክተር ጆሴፍ ኤልዶ ሁሉም ጥገኝነት ጥያቄዎች ላይ ተገቢውን ምርመራ እስከምናጠናቀቅ ድረስ እገዳው በዚህ መልኩ ይቆያል ሲሉ መናገራቸውን ቢቢሲ አስነብበዋል። ትራምፕ የሶስተኛው የዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚደረግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ይፋ ማድረጋቸውን ተከትሎ የተላለፈ ውሳኔ ነው። የፕሬዚዳንቱ ውሳኔ የተሰማው ባለፈው ረቡዕ አንድ አፍጋኒስታዊ ስደተኛ ዋሽንግተን ዲሲ ውስጥ 2 የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና የአንደኛዋ ሕይወት ካለፈ በኋላ ነው። መጀመሪያ ላይ የአሜሪካ መንግስት አፍጋኒስታውያን የሚቀርቡ የጥገኝነት ጥያቄዎችን መቀበል አቁሞም ነበር። አሁን ደግሞ የሀገር ውስጥ ደህንነት መስሪያ ቤት ከየትኛውም ሀገር የስደተኝነት ጥያቄ እንዳይቀበል ትዕዛዝ ተላልፎበታል። በመጨረሻም ዩክሬን በጥቁር ባህር ላይ አዲስ ጥቃት መሰንዘሯ ተሰማ። የዩክሬን የባህር ኃይል ሰው አልባ አውሮፕላኖች ጥቁር ባህር ላይ አቋርጠው ይጓዙ የነበሩ 2 የነዳጅ ዘይት ጫኝ መርከቦችን መምታቷን የዩክሬን ባለሥልጣን ነው ያስታወቁት። ቢቢሲ ትክክለኛነቱን ያረጋገጠው ተንቀሳቃሽ ምስል በውሃ ላይ የሚንቀሳቀሱ ድሮኖች በውቅያኖሱ ሞገድ መካከል በመጓዝ በፍጥነት ወደ መርከቦቹ ሲወድቁ የሚያሳይም ቪዲዮ አጋርተዋል። ሰው አልባ አውሮፕላኖቹ ወደ ነዳጅ ጫኝ መርከቦቹ ከገቡ በኋላ በመፈንዳት በእሳት የመያያዝ አደጋም ተከስቷል። ኢላማ የተደረገባቸው ነዳጅ ጫኝ መርከቦቹ በቱርክ ባለሥልጣናት ከካይሮስና ሺራት ተብለው የተሰየሙ ሲሆን ሁለቱም ወደ ጋምቢያ የሚሄዱ እንደነበሩም ተመላክተዋል። ሁለቱም የተመቱት አርብ ዕለት በቱርክ የባህር ጠረፍ ሲሆን ሺራቱ የተሰኘው መርከብ ቅዳሜ በድጋሚ መመታቱን ነው ቢቢሲ በዘገባው ያሰፈረው። እስካሁን ድረስ በሰው ሕይወት ላይ ጉዳት ስለመድረሱ የወጣ መረጃ የለም። የሰው አልባ አውሮፕላን ጥቃቱ በዩክሬንና በሩሲያ መካከል ለሚካሄደው ጦርነት ለሞስኮ የገንዘብ ድጋፍ ለማድረግ ወሳኝ የሆነውን የነዳጅ ዘይት ገቢ ለመጉዳት የተወሰደ እርምጃም ይመስላል። ሁለቱ መርከቦች እንደ ኤሮፓውያን አቆጣጠር በ2022 ሩሲያ ዩክሬንን ሙሉ በሙሉ ከወረረች በኋላ ምዕራባውያን የጣሉት ማዕቀብ ለማለፍ እንዲሁም በመቶዎች የሚቆጠሩ ነዳጅ ጫኝ መርከቦችን ለማሳለፍ የምትጠቀምባቸው ሻዶ ፍሊት የሚባሉ አካል መሆናቸውም ተነግሯል። እነዚህ በሚስጢር ነዳጅ የሚያመላልሱ መርከቦች በአብዛኛው ያረጁ ነዳጅ መጫኛዎችን ቦቴዎችንም የሚይዙ ሲሆን ብዙዎች ንብረታቸውን የማን እንደሆነና የመድን ዋስትና የቱ ኩባንያ እንደሰጣቸው ግልጽ አይደለም ሲል ተዘግቧል። ማን እንደ እናት የሚላችሁ እናት ባንክ ነው። እናት ባንክ ከ206 በላይ የባንክ ቅርንጫፎችን በመላው ኢትዮጵያ በመክፈት ፈጣን፣ ቀልጣፋና ዘመናዊ ባንክ አገልግሎት እየሰጠ ይገኛል። እንዲሁም የእናት ፖስ የክፍያ አማራጭ ክፍያን ፈጣንና ቀልጣፋ አድርጎታል። እንዲሁም እናት መላ ወራዊ የትምህርት ቤት ክፍያ፣ እናንተ ስራችሁን ስሩ፣ ክፍያችሁን በእናት መላ በኩል መክፈል ትችላላችሁ የሚላችሁ እናት ባንክ አሁንም በተለያዩ ዘመናዊ ባንክ አገልግሎቶቹ በርካቶችን እያስደሰተ ይገኛል። ኡሚ ከወለድ ነጻ ባንክ አገልግሎቱንም በርካቶች ተጠቃሚ ሆነውበታል። ምርጫችሁን የእናት ባንክን እንድታደርጉ እየጋበዛችሁ ይገኛል። ማን እንደ እናት ባንክን ከልብ አድርገን አመሰገንን። ሌላኛው አጋራችን ቻፓ ነው። ቻፓ እንግዲህ ያለምንም አፕሊኬሽን ቀላልና ፈጣን የሆነ የግብይት ስርዓትን ዘርግቷል። ኪዋር ኮድ ስካን በማድረግ ወይም ሊንክ በመጫን ብቻ ክፍያዎችን መፈጸም እንዲሁም ሬስቶራንትና ከሱቆች ጋር አብሮ መስራት ይቻላል። እንዲሁም ደግሞ ከተለያዩ ባንኮች ጋር በትስስር ይሰራል። በተጨማሪም ደግሞ ኦንላይን ፔመንቶችም ቻፓን ይጠቀማሉ። ስለዚህ እናንተም ለመገበያየት እንዲሁም የተለያዩ ክፍያዎችን ለመፈጸም ቻፓን መጠቀም ትችላላችሁ። እንደ ንግድ ባለቤት ግብይቶ ማፋጠን ከፈለጉ ድረገጻቸው chapa.co በመግባት መመዝገብ ትችላላችሁ። ለበለጠ መረጃ 8911 ላይ ይደውሉላቸው። ቻፓ ኢትዮጵያን ከዓለም አቀፍ ኢኮኖሚ ጋር ማስተሳሰር ይሳት አጋራችን ነው። ሌላኛው የዚህ ሰዓት አጋር ሆኖ አብሮን እየሰራ የሚገኘው በ8294 ለፈጣን የትራንስፖርት አማራጫችሁ ቀዳሚ ምርጫችሁ እንድታደርጉት የሚጋብዛችሁ ራይድ ነው።
ራይድ የእጅ ስልኮቻችሁ ላይ የራይድ አፕሊኬሽንን በማውረድ ስትጠቀሙ ከዚህ በፊት ራይድ ትራንስፖርት አገልግሎት ብቻ ሳይሆን ሎተሪም ጭምር ነው ባለው መሰረት በርካታ ደንበኞችን ሲያንበሸብሽ ቆይቷል። አሁን በሁለተኛ ዙሩም እንደዚሁ በተመሳሳይ የሽልማት ስነ ስርዓቱን ለማከናወን እናንተን እየጠበቀ ይገኛል። ምርጫችሁን ለፈጣን የትራንስፖርት አማራጭ ባላችሁበት ሆናችሁ 8294ን በመጠቀም ምርጫችሁን ራይድ እንድታደርጉ እየጋበዛችሁ ይገኛል። አጋሮቻችን ናቸው። ከመልእክቶችና እንዲሁም ደግሞ ከሰዓቱ ወጃው ተመልሰን ተገናኝተናል። አሁን በቀጥታ የምናልፈው ከሀገር ውስጥና ከባህር ማዶ ወዳገኘናቸው ዜናዎቻችን ሲሆን ሀገራዊ ጉዳዮች ቀዳሚ ሆነው ይደመጣሉ። ዘይትን በመሸሸግ ሰው ሰራሽ የምርት እጥረት ለመፍጠር የሞከሩ ከ20 በላይ ተሳቢ ተሽከርካሪዎች ምርቶቻቸውን ወደ ገበያ እንዲያሰራጩ መደረጉን የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታወቀ። የቢሮ ኃላፊ ሀቢባ ሲራጅና ሌሎች የቢሮ ኃላፊዎች በመርካቶ ገበያ ቅኝት ማድረጋቸውን ጠቅሰው የምግብ ዘይት እጥረት ችግር እንዳለ በማህበራዊ ሚዲያ የሚናፈሰው ወሬ ሐሰተኛ ነውም ብለዋል። ምርትን በመከዘን ሰው ሰራሽ የምርት እጥረት የሚፈጥሩ ነጋዴዎች ላይ ቢሮ ተጨባጭ እርምጃ ይወስዳልን ብለዋል። ባለፈው ቅዳሜ ዕለትም የምግብ ዘይት በመከዘን ሰው ሰራሽ የምርት እጥረት ለመፍጠር የሞከሩ ከ20 በላይ ተሳቢዎች ምርቶቻቸውን ወደ ገበያ እንዲሰራጭ ተደርጓል ማለታቸውን ተረታ ከአዲስ አበባ ንግድ ቢሮ ሰምቷል። በሐሰተኛ ሰነድ ቪዛ እና ፓስፖርት ለማግኘት የሚደረገው ሙከራ እየበዛ መሆኑን የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት አስታወቀ። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት የተቋሙን የ2018 ዓ.ም ሩብ ዓመት አፈጻጸም ሪፖርት ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት እንደተናገሩት ሐሰተኛ ሰነድ የቪዛና የፓስፖርት አገልግሎት ለማግኘት የሚደረግ ሙከራ እየበዛ ነው ብለዋል። በሐሰተኛ ሰነድ ኢሚግሬሽንና ዜግነት አገልግሎት የማግኘት ሙከራ የማጣራትና በድርጊቱ የተሳተፉትን በቁጥጥር ስር የማዋል ስራ እየተሰራ መሆኑንም አስታውቀዋል። በተያዘው በጀት ዓመት ሩብ ዓመት 43 የውጭ ዜጎች ሰነድ በማጭበርበርና ዜግነት ጉዳይ ጠርጥረው ተጠያቂ እንዲሆኑ መደረጉንም ተናግረዋል። በሐሰተኛ ሰነድ አገልግሎት ለማግኘት የሚደረግን ማጭበርበር ለማስቀረት ቴክኖሎጂን የመጠቀም ስራ እየተሰራ ነው ሲሉም ገልጸዋል። ተቋሙ ተገቢውን ሰነድ ለሚያሟሉ ተገልጋዮች አገልግሎት እየሰጠ ነው ያሉት ዳይሬክተሯ በተጭበረበረ ሰነድ አገልግሎት ለማግኘት ሙከራ የሚያደርጉ ተገልጋዮችንም ተጠያቂ የማድረግ ስራ እንደሚቀጥል ነው የተናገሩት። የሀገራዊ ጉዳዮችን አጠናቀን አሁን ደግሞ ከውጭ ወዳገኘናቸው ዜናዎች ስናልፍ ግብጽን እናገኛለን። ፕሬዚዳንት አብዱልፈታህ አልሲሲ የፍልስጤም ሕዝብን በዓለም አቀፍ የአንድነት ቀናቸው ላይ ግብጽ የፍልስጤምን የነጻ ሀገርነት እንቅስቃሴ እንደምትደግፍ የግብጹ ፕሬዚዳንት አብዱልፈታህ አልሲሲ ተናገሩ። ፕሬዚዳንቱ ግብጻውያን ይህንን የፍልስጤማውያንን ሀሳብ እንዲደግፉም ጥሪ አቅርበዋል። አልሲሲ ይህንን የተናገሩት በየዓመቱ ህዳር 29 ቀን የተባበሩት መንግስታት የሚያከብረውን ዓለም አቀፍ የፍልስጤም ህዝብን የማዋሃድ ቀን ለማክበር ለፍልስጤም ፕሬዚዳንት መሐመድ አባስ በጻፉት ደብዳቤ ነው። በዚህም ደብዳቤያቸው ሰኔ 4 ቀን 1967 የፍልስጤማውያን ዋና ከተማ በሆነችው ምስራቅ ኢየሩሳሌም ድንበሮች ላይ ነጻ መንግስት የመፍጠር ፍላጎትን ለማሳካት ግብጽ በሁሉም መድረኮችና በሁሉም ደረጃዎች ለፍልስጤማውያን ያላትን ድጋፍ እየሰጠች ሲሆን የግብፁ ፕሬዝዳንት ቅዳሜ ዕለት በወጡት መግለጫ ላይም ግብፃውያን ይህንን ተስፋና ራዕይ እንዲደግፉም ሲሉ ጠይቀዋል። ፕሬዝዳንቱ የፍልስጤም ባለስልጣናት እንደ ማዕከላዊ ዓላማ እንዲደግፉም ያሳስቡ ሲሆን ይህንንም ዓላማ በጽኑ ግብፅ ደግፋ እንደምትቀጥል መናገራቸውን ኢጅፕት ቱዴይ በዘገባው አስፍሮታል። በመጨረሻም በደቡብ ምስራቅ እስያ ከ10 ዓመታት በኋላ ቀጠናውን ያረጋገጠውን ከባድ ዝናብ ተከትሎ በተከሰተ ጎርፍ በመቶዎች የሚቆጠሩ ሰዎች ሲሞቱ በርካቶች ደግሞ የደረሱበት አልታወቀም። በሞቃታማው አውሎ ንፋስ የተባባሰው የመጣው ዝናብ በዓመታት ውስጥ ከታዩት የጎርፍ አደጋዎች መካከል ከፍተኛው እንደሆነም ተነግሯል። በዚህም የተነሳ በኢንዶኔዥያ፣ ማሌዥያና ታይላንድ በሚሊዮኖች የሚቆጠሩ ሰዎች ተጎድተዋል። በኢንዶኔዥያ ሱማትራ ደሴት የሞቱ ሰዎች ቁጥርም ከ300 በላይ የተሻገረ ሲሆን
በርካቶች አሁንም ያሉበት እንደማይታወቅ ነው የሀገር ውስጥ ሚኒስቴር ያስታወቀው። በጎርፍ ከተጎዱት አካባቢዎች ነዋሪዎችም የማውጣት ጥረቱ አሁንም የቀጠለ ሲሆን ዋና ዋና መንገዶች በጎርፍ በመወሰዳቸው አሊያም በመጥለቅለቃቸው የኢንተርኔትና የመብራት አገልግሎት በከፊል በመቋረጡ ጥረቱን አስቸጋሪ አድርጎት ቀጥሏል። እስከ ቅዳሜ ድረስም ብቻ በታይላንድ 160 ሰዎች፣ በማሌዥያ እንዲሁም በርካታ ሰዎች መሞታቸውን ነው የቢቢሲ ዘገባ ያመለከተው።